የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በትግራይ ክልል መዲና መቀሌ የሰራዊቱ አባላት የፕሬዝዳንት ጽሕፈት ቤት መከበባቸው ተሰምቷል። የትግራይ ሰራዊት አባላት ታጥቀው የፕሬዝዳንት ጽሕፈት ቤት ዙሪያ ከሌሊት ጀምሮ ነው ከበባ ፈጽሟል የተባለው። በክልሉ ከፌዴራል መንግስቱ ጋር እየከረረ የመጣው ፖለቲካዊ ጥል ተከትሎ በትግራይ ፖለቲካዊና ወታደራዊ አመራሮች መካከል የሚታዩ አለመግባባቶችም ተባብሰዋል ተብሏል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በሌሊት ጭምር ዛሬ ተባብሷል። የአገዛዝ ጦር የፋኖ አመራሮች አሉበት በተባለ ቦታ የተከፈተው ለተከታታይ ቀናት የተደረገው ከባድ ውጊያ በፋኖ የበላይነት መጠናቀቁ ተሰምቷል። የፋኖ ኃይሎች ከተሞች ተቆጣጥረናል ያሉ ሲሆን የብልጽግና አገዛዝ በበኩሉም በጎንደር ከተማ አስገዳጅ የድጋፍ ሰልፍ አድርጓል። በዝርዝር እናየዋለን። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ለአብይ አህመድ ስልክ ደውሎ ማናገራቸው ተሰማ። የዋሽንግተን የውጭ ጉዳይ መስሪያ ቤት እንዳስታወቀው ማርኮ ሩቢዮ አብይ አህመድን ስልክ ደውለው በቀጠናው ሰላምና መረጋጋትን አሜሪካ ትፈልጋለች ማለታቸውን የተሰማው። በዝርዝር እናየዋለን። እስራኤል በጋዛ በመጠለያ ድንኳኖች ላይ የአየር ጥቃት ፈጸመችም። እስራኤል ከመኖሪያቸው የተፈናቀሉ ሰዎች በተጠለሉባቸው ድንኳኖች ላይ በፈጸመችው የአየር ጥቃት 2 ህጻናትን ጨምሮ 5 ፍልስጤማውያን ሲገደሉ 32 ገደማ ሰዎች ደግሞ ቆስለዋል የተባለው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በትግራይ ክልል መዲና መቀለ የሰራዊቱ አባላት የፕሬዝዳንት ጽሕፈት ቤት መከበባቸው ሰምተዋል። የትግራይ ሰራዊት አባላት ታጥቀው የፕሬዝዳንት ጽሕፈት ቤት ዙሪያ ከሌሊት ጀምሮ ከበው መታየታቸውን አነጋጋሪ ሆነው በክልሉ የፌዴራል መንግስት ጋር እየከረረ የመጣው ፖለቲካዊ ጥል ተከትሎ ብዙዎች ሲነጋገሩበት የቆየ ሲሆን በአሁኑ ሰዓት ደግሞ በክልሉ አንዳንድ ወቅታዊና ጉዳዮችን መሰረት ያደረጉ በወታደራዊና ፖለቲካ ኃይሎች መካከል ውጥረቶች አሉ ተብሏል። ዛሬ ጠዋት የፕሬዝዳንት ታደሰ ወረደ ቢሮ ዙሪያ የታጠቁ የሰራዊት አባላት ከበባ ፈጽመዋል የሚል መረጃ የተሰራጨ ሲሆን ኢትዮ ኒውስ ጉዳዩን በተመለከተ ከተለያዩ መረጃ ምንጮች ማጣራት አድርጋለች። ባለፉት 2 ወራት የሰራዊቱ አባላት የኪስ ገንዘብ አልደረሳቸውም ያሉት የመረጃ ምንጮች በወር 4,000 ብር ለመደበኛ ሰራዊት አባላቱ ይሰጥ ነበር ያሉ ሲሆን አሁን ላይ ግን የ2 ወራት 8,000 ብር ደሞዝ አልተሰጣቸውም ብለዋል። ይህም በሰራዊቱ ውስጥ ከፍተኛ ቅሬታ ፈጥሯል የሚሉት የመረጃ ምንጮች ይህንን ምክንያት ያደረጉ የአርሚ 31 አባላት ወደ መቀለ ገብተዋል የተባለው። ሌላኛው የመረጃ ምንጭ የደሞዝ ጥያቄው በሰራዊቱ ዘንድ ያለ ቢሆንም ታጥቀው በከተማዋ እንዲንቀሳቀሱ የሚያደርግ ግን አልነበረም ይላሉ። አሁን ላይ ታዲያ ሌሊት ላይ የከተማዋን የተወሰነ ክፍልና የፕሬዝዳንቱን ቢሮ የሚገኝበትን ደጀን የተባለ ቦታ የከበቡት ፖለቲካዊ ዓላማ ኑሯቸው ሊሆን ይችላል ይላሉ። ወታደሮቹ ዶሽቃና ብሬን እንዲሁም ክላሽ ጨምሮ ሌሎች ትጥቆችን የያዙ ሲሆን ከመቀለ ከተማ ዙሪያ ወረዳ ካምፓቸውን ለቀው ለመቀለ ቅርብ ርቀት ወደ ሆነችው ኩሃ ከተማ ገብተው ማድራቸውንም ይናገራሉ። ከኩሃ ማታውኑ ተጉዘው ንጋት ላይ ወደ ፕሬዝዳንቱ ቢሮ መድረሳቸውን የተናገሩት ጉዳዩን በቅርብ የሚያውቁ የመረጃ ምንጮች ደጀና የሚባለው የክልሉን ፕሬዝዳንት ጽሕፈት ቤት ጨምሮ ሌሎች ከፍተኛ ባለስልጣናትና ቢሮዎች የሚገኙበትን አካባቢ መከበባቸውን፣ ሰራዊቱ አባላትም ቁጥራቸው 71 እንደሆነ ይናገራሉ። በሰዓቱ በከተማዋ ድንጋጤ ተፈጥሮ ነበር ያሉት የመረጃ ምንጮች ወታደሮች የሚያደርጉት እንቅስቃሴ ብቻ እንጂ ሌላ ነገር ግን የለም ካሉ በኋላ የቢሮ አገልግሎትም ቢሆን አልተዘጋም፣ ፕሬዝዳንቱና ሌሎችም መደበኛ እንቅስቃሴያቸውን እያደረጉ ይገኛሉ ብለዋል። ከበባውን ከፈጸሙት ከሰዓታት በኋላ ከፍተኛ ባለስልጣናት ያናግረን ብለው መጠየቃቸውን ተከትሎ የሰላምና ደህንነት ቢሮ ኃላፊው ሌተናል ጄኔራል ፍስሐ ማንጁስና ዘነበ ህሉፍ ሊያናግሯቸው ወደ ሐውልቲ አዳራሽ መግባታቸውንም ለኢትዮ ኒውስ ተናግረዋል። ይህ ዜና እስከተጠናከረበት ሰዓት ድረስ ጄኔራል ፍስሐ ማንጁስ እንዲሁም ዘነበ ህሉፍ ከሰራዊቱ አባላት ጋር በሐውልቲ አዳራሽ እየተወያዩ ሲሆን በከተማዋ በጄኔራል ታደሰ ወረደ ቢሮ ተፈጥሮ የነበረው ውጥረት ግን ረግቧል ብለዋል። አንድ ኢትዮ ኒውስ አስተያየታቸውን የጠየቃቸው ጉዳዩን የሚከታተሉ የሰላምና ደህንነት ተመራማሪ ጉዳዩ ቀላል ተደርጎ አይወሰድም ካሉ በኋላ 2 ነገሮች የዚህ መነሻ ናቸው ብለን እናምናለን ይላሉ። አንደኛው አሁን ላይ በህወሓት ውስጥ የስልጣን ድልድል ወይም ደግሞ ሹምሽር ለማምጣት የተደረገውን ስብሰባ ጠቅሰው ያንን የፈጠረው የውስጥ የስልጣን ሽኩቻ አለ ካሉ በኋላ አንዱ ቡድን ስልጣን ላይ
አንዱ ቡድን ስልጣን አሳልፎ ላለመስጠት፣ ሌላኛው ደግሞ ስልጣን ሙሉ በሙሉ ለመቆጣጠር ጥረት እያደረገ ስለሆነ የወታደሮች እንቅስቃሴ ከዚህ የቡድን አስተላልፍ ጋር የተያያዘና የዚህ አጠቃላይ ስልጣን የመቆጣጠር አካል የመሆን እድሉ ሰፊ ነው ብለዋል። ሁለተኛው ነጥባቸው የፌዴራል መንግስቱ የበጀት ክልከላ፣ የሀብት እግድ እንዲሁም የፈርጥ ኢንዶመንቶችና መሰል ተቋማት ላይ እየወሰዳቸው ያሉ እርምጃዎችን ጠቅሰው በአሁኑ ሰዓት በትግራይ ጦርነት መነሳቱ አይቀሩም ካሉ በኋላ ይህም በሰራዊቱ ውስጥ የሚነሳውን ጥያቄ አባባሽ ሆኖ ቀርቧል ይላሉ። ሰራዊቱ ደሞዝ ያላገኘው የፌዴራል መንግስቱ በጀት ስላለቀቀ ይሆናል ካሉ በኋላ በዋናነትም የሰራዊቱ ጥያቄ የፌዴራል መንግስቱ ጋር ያለን ግንኙነት ደሞዝ የማያስከፍለን ከሆነ የፕሪቶሪያ ስምምነት መከበር አለበት ወይስ የለበትም የሚለውን ጭምር የሚጥስ ሆኖ ቀርቧል ይላሉ። በዚህ መካከል ጀነራል ታደሰ ወረደ አጣብቂኝ ውስጥ ገብተዋል የሚሉት አስተያየት ሰጪው በነ ደብረጽዮንና በነ አለም ገብረዋህድ መካከል የተፈጠረው ፖለቲካዊ ውጥረት በወታደራዊ ኃይሉ መካከል ሆኖ ወደ ታደሰ ወረደ ቢሮ ማምርቷል ብሏል። ወታደራዊ አመራሮች ከምን ጊዜውም በላይ አንድነታቸውን አጠናክረዋል የሚሉት እኒሁ የሰላምና ደህንነት ተመራማሪ አሁን ላይ ታዲያ ሌተናል ጀነራል ታደሰ ወረደ አለም ገብረዋህድን በመያዝ በነ ደብረ ጽዮን ላይ የስልጣን የበላይነት ለመቆጣጠር ጥረት የሚያደርግበት የህወሓት ቢሮና አጠቃላይ ስብስቡ ከፍተኛ ውጥረት ላይ ነው ይላሉ። በጉዳዩ ላይ የጀነራል ታደሰ ወረደን ቢሮ ሆነ የክልሉ ወታደራዊ አመራሮች ምንም አይነት አስተያየት እስካሁን አልሰጡም። የጊዜ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የፌዴራል መንግስቱ የሁለት ወር በጀት አላከልንም በማለት የተናገሩት ህዳር 21 በአክሱም ከተማ ነበረ። ፕሬዚዳንቱ ወደ ጦርነት እንዳንገባ የምናደርገውን ጥረት ያበላሽብናል ማለት የበጀት ክልከላውን የፈጸመውን የብልጽግና አገዛዝ ሞቅሰውት ነበር። በተመሳሳይ ከፌዴራል መንግስቱ ለትግራይ ክልል የሚላከው በጀት ለሁለት ወራት ያህል አልተለቀቀም ሲሉ የክልሉ ጊዜ አስተዳደር ፕላንና ኮሚሽን ቢሮ ኃላፊ ሀንሳ ተክላይ ትላንት ለቢስ ተናግረዋል። ክልሉ የሚገባው ነዳጅ በቂ ባለመሆኑ በአጠቃላይ ህዝባዊ እንቅስቃሴ ላይ ችግር ፈጥሯል ነው የሚሉት ኃላፊው። ከተቋረጠው በጀት መካከል 844 ሚሊዮን ብር ካፒታል በጀት እንደሆነ የሚናገሩት የፕላን ኮሚሽን ኃላፊዋ በተጨማሪም ከፌዴራል መንግስት በድጎማ የሚሰጥ እንዲሁም ከትግራይ ጦርነት በኋላ በየወሩ ይከፈል የነበረው ገንዘብ ሙሉ ለሙሉ ተቋርጧል ተብሏል። በዚህም የተነሳ በትግራይና ፌዴራል መንግስት መካከል ጦርነት ድጋሚ ሊነሳ ይችላል የሚለውን ጉዳይ እያባባሰው መጥቷል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በሌሊት ጭምር ተባብሶ ቀጥሏል። የአገዛዝ ጦር የፋኖ አመራሮች አሉበት በተባለ ቦታ የከፈተውና ለተከታታይ ቀናት የተደረገው ከባድ ውጊያ በፋኖ የበላይነት መጠናቀቁን የተሰማው የፋኖ ኃይሎች ከተሞችን ተቆጣጥረናል ያሉ ሲሆን የብልጽግና አገዛዝ በበኩሉ በጎንደር ከተማ አስገዳጅ የድጋፍ ሰልፍ አድርጓል። አገዛዙ ከፍተኛ የፋኖ አመራሮች አሉበት በሚል በደቡብ ወሎ ዞን ከላላ ወረዳ ደገር ከተማና አካባቢው የከፈተው ከባድ ውጊያ ፋኖ ኃይሎች የበላይነት መጠናቀቁን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የፋኖ ኃይሎች የተከፈተውን የአገዛዙ ጦር የማጥቃት ውጊያ ቀልብሰው ደገር ከተማን መቆጣጠራቸውን ያረጋገጡት የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ተዋጊዎች በጋራ ተሰልፈው ከአገዛዙ ጦር ጋር ለተከታታይ 2 ቀናት ባደረጉት የተቀናጀ ውጊያ በአገዛዙ ሰራዊት ላይ ታላቅ ድል በመቀናጀት ወታደራዊ ጠቀሜታ ያላትን ደገር ከተማ ተቆጣጥረዋል ሲሉ ነው የፋኖ ኃይሎች ለኢትዮኒውስ ይፋ ያደረጉት። በከለላ ወረዳ ደገር አካባቢ የአፋባና አፋድ አመራሮች ስለ አንድነት በጋራ ተገናኝተው መምከራቸውን የሰማው ያገዛዙ ህዳር 23 2018 ዓ.ም ጀምሮ ከጃማ ደጎሎ ከከለላ ከተማ እንዲሁም ከደሴ ከተማ ወደ ደገር ከተማ በማንቀሳቀስ ነበር ውጊያ የከፈተው። የአማራ ፋኖ በአንድነት በሰጠው የተቀናጀ ምላሽ ያገዛዙ ጦር ሻለቃ አዛዦች ጨምሮ በርካታ ወታደሮች ሲገደሉ አንድ የቡድን መሳሪያ ዶሽቃ ደግሞ ወድሟል ሲሉ ነው የፋኖ ኃይሎች ያስታወቁት። በፋኖ አባላት ላይ ጉዳት መዝገቡን የተናገሩት የኢትዮኒውስ የመረጃ ምንጮች በኩላቸው ያገዛዙ ጦር በደገር ከተማ አቅራቢያ የሚገኝን ጥብቅ ደን አውድሟል፣ በአርሶ አደሮች ላይ ንብረት ላይ ጉዳት አርሷል ሲሉ ተናግረዋል። በአካባቢው ለ2 ቀናት በተደረገው ውጊያ ያገዛዙ ጦር ተደጋጋሚ የድሮን አሰሳ ከማድረጉ በተጨማሪም ለውጊያው ዙ 23 ቢኤም ሞርታርና ሌሎች ከባድ የቡድን መሳሪያዎችን መጠቀሙ ታውቋል። ለተከታታይ 2 ቀናት ውጊያ በተደረገበት ደገር አካባቢ የአፋባና አፋድ ከፍተኛ አመራሮች የሆኑት አርበኛ ድርሳን ብርሃኔ፣ አርበኛ መክታው ማሞ፣ ኮሎኔል ፋንታው ሟቤ እንዲሁም ሌሎች የፋኖ አመራሮች በአካል ተገኝተው ስለ ፋኖ አንድነት ውይይት ማድረጋቸውን ኢትዮኒውስ አረጋግጣለች። በተያያዘም በሰሜን ወሎ ዞን ራያ ቆቦ ወረዳ አራዱም ለሚገኝ አገዛዙ መከላከያ መረጃ ደህንነት ስራ ላይ የነበሩ የጦር አባላት ላይ እርምጃ መውሰዱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። የፋኖ ኃይሎች አቶ ጉሽሽ ደረሰ የተባለን ጨምሮ 4 የአገዛዙ ጦር የመረጃና ደህንነት አባላት ላይ ነው ትላንት ህዳር 24 2018 ዓ.ም አራዱም ወታደራዊ ካምፕ ላይ እርምጃ ወስደናል ያሉት። በክልሉ ደቡብ ጎንደር ዞን ሰዴ ሙጃና ታች ጋይንት ወረዳዎች ደግሞ በሌሊት ውጊያ መደረጉን የፋኖ ኃይሎች አስታውቀዋል። በዚህም በታች ጋይንት ወረዳ አንሰታ ጊዮርጊስ እንዲሁም በስማዳ ቀጠና ሰዴ ሙጃ ወረዳ
ጋውሃና አዲስ ዓለም ቢጄና በሸሎ ወንዝ አካባቢ የፋኖ ኃይሎች በሌሊት የአገዛዝ ጦር ሰፈሮች ላይ ውጊያ ከፍተው በርካታ የአገዛዝ ጦር አባላት ሲገደሉ የጦር መሳሪያዎችን በፋኖ ተማርኳል ተብሏል። በተመሳሳይ በዛሬው ዕለትም ህዳር 25 2018 ዓ.ም በምዕራብ ጎጃም ዞን ሰከላ ወረዳ ዋና ከተማ ግሽ አባይ በፋኖ ኃይሎች ቁጥጥር ስር ገብታለች ሲሉ ነዋሪዎች ተናግረዋል። ነዋሪዎች እንደተናገሩት የፋኖ ኃይሎች ከማልዳው 12 ሰዓት ጀምሮ ወደ ከተማዋ በመግባት የአገዛዝ ጦር ካምፖችን አጥቅተዋል። ቁጥራቸው ከፍተኛ የሆኑ የአገዛዝ ጦር አባላት ተገድለዋል ብለዋል። በተጨማሪም በፋኖ ኃይሎች የተማረኩ የአገዛዝ ጦር አባላት መኖራቸውን ነው የመረጃ ምንጮች ለኢትዮ ኒውስ ተናገሩት። የአገዛዙ ጦር በኩሉ በዚሁ ሰከላ ወረዳ ወደምትገኘው አጉት ከተማ ገብቷል የተባለው የአገዛዙ ጦር ወደ አጉት ከተማ ሲገባ አብዛኛው ነዋሪ ከተማዋን ለቆ መውጣቱን የምትሰማ በአጉት ከተማ ከሳምንት በፊት 7 ንጹሃን ነዋሪዎች በአገዛዙ ጦር በግፍ መገደላቸው የሚታወስ ሲሆን ግድያውን በማውገዝ ነዋሪዎች ሰልፍ ማካሄዳቸው መዘገባቸው ይታወሳል። በተያያዘም በምስራቅ ጎጃም ዞን መርጦ ለማርያምና ሸብለ በረንታ የተለያዩ አካባቢዎች የፋኖ ኃይሎች በከፈቱ ውጊያ የአገዛዙ መከላከያና የፖሊስ አባላት መገደላቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በሸበል በረንታ ወረዳ ሊዱ እና ገዳ እያሱ አካባቢዎች እንዲሁም መርጦ ለማርያም ቀጠና በወሰዷቸው እርምጃዎች የአገዛዙ ጦር አባላት መገደላቸው የታወቀው በተለይም በሸበል በረንታ ወረዳ ወፍትማ የተባለ ስፍራ ህዳር 24 2018 ከሌሊቱ 8 ሰዓት ጀምሮ የጨበጣ ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ አረጋግጧል። በውጊያው ከተገደሉት በተጨማሪ በፋኖ ኃይሎች የተማረኩ የአገዛዙ ጦር አባላት መኖራቸውም ተሰምቷል። በሌላ በኩል የተለያዩ የክልሉ አካባቢዎች በየጊዜው የአገዛዙ ጦር አባላት ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙ አፋባ አስታውቋል። በምስራቅ ጎጃም ዞን ሸበል በረንታ ወረዳ በአንድ ቀን ብቻ 10 የአገዛዙ ጦር አባላት 6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር አባላት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝን ተቀላቅለዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ በጎንደር ከተማ አስገዳጅ የድጋፍ ሰልፍ አድርጓል ተብሏል። ሰላምን ለመደገፍ ያለመ ነው የተባለለትና የጎንደር ከተማ አስተዳደርና የማዕከላዊ ጎንደር ዞን የሃይማኖት ተቋማት ጉባኤ አዘጋጅቷል በሚል የተካሄደው ሰልፍ ብልጽግና በቀጥታ የድጋፍ ሰልፍ ቢጠራ ህዝቡ አይወጣም በሚል በሃይማኖት ተቋማት ጉባኤ እንደተጠራ ሆኖ ተከናውኗል ሲሉ የከተማ ነዋሪዎች ለኢትዮ ኒውስ ተናግረዋል። በሰልፉ ላይ የአገር ሽማግሌዎችና የሃይማኖት አባቶች እንዲሳተፉ የተደረገ ሲሆን ዋና ዓላማው ሰላም መደገፍ እንደሆነ ተነግሮለታል። የጎንደር ከተማ የብልጽግና ከንቲባ ቻላቸው ዳኛው የታጠቁ ኃይሎች ሲሉ የገለጿቸው የፋኖ ኃይሎችን ወደ ሰላም ኑ ሲሉ የተለመደ የእጅ ስጡት ጥሪያቸውን አሰምተዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ለአብይ አህመድ ስልክ ደውሎ መናገራቸው ተሰማ። የዋሽንግተን የውጭ ጉዳይ መስሪያ ቤት እንዳስታወቀው የአሜሪካ ውጭ ጉዳይ ኃላፊ ለአብይ አህመድ ስልክ ከደወሉ በኋላም በቀጠናው ያለውን ሰላምና ደህንነት በተመለከተ መወያየታቸው ሰምቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ ያስታውቃል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው መግለጫው ላይ ግን አልተጠቀሰም። በአብይ አህመድና በውጭ ጉዳይ ሚኒስትር ሩቢዮ መካከል በተደረገው ውይይት በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ አብይ አህመድ ጽሕፈት ቤት በኩል እስካሁን ድረስ በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ማርኮ ሩቢዮና አብይ አህመድ ቀጠናዊና የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ የመጀመሪያቸው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ ወር አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና አፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው ተገልጾ ነበር። የብልጽግናው መሪ አብይ አህመድና የእሳቸው የቡድን አባላት የቀጠናውን ወደ ሰላም እንዳይመለስ በተደጋጋሚ ወደ ጦርነት አዙሪት የሚያስገቡ ሲሆን አሁን በሀገር ውስጥ የሚቀጥሏቸውን ጦርነቶች ተከትሎ ወደ ጎረቤት ሀገራት የሚዛመቱ ውጊያ ለመክፈት እየተዘጋጁ እንደሆነ ሲነገር ቆይቷል። ባለፈው ነሐሴ 15 2018 ዓ.ም በነበረው የሁለቱ መሪዎች ውይይት ላይ ማርኮ ሩቢዮ በቀጠናዊ ውይይትና የመረጋጋት አስፈላጊነት ላይ አጽንኦት ሰጠው ለአብይ አህመድ መንገራቸው ተዘግቦም ነበር። ይህን ተከትሎ መስከረም ወር መጀመሪያ ላይ የአሜሪካ ፕሬዚዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪውን ማሳድ ቡሎስ ወደ አዲስ አበባ ቅንተው ከአብይ አህመድ ጋር ተወያይተውም ነበር። በወቅቱ አማካሪው ከአብይ አህመድ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላምና መረጋጋት መምጣቱ በኩል ስላላት ሚና ትኩረት ሰጠው መነጋገራቸው እንዲሁም በሁለቱ ሀገራት መካከል ስለሚኖር የንግድ ዕድሎች መነሳታቸውን በኤክስ ገጻቸው ላይ አስፍረው ነበር። ከአንድ ሳምንት በፊት ደግሞ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን
አርኤም አንደርሰን በኢትዮጵያ ጉብኝት አድርገው ከሀገሪቱ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸውም ተዘግቧል። በአሜሪካና በኢትዮጵያ መካከል ወታደራዊ መኮንኖች መካከል የሚደረገው ውይይት በአፍሪካ ቀን ሰላምና መረጋጋትን በመፍጠር በኩል የሁለቱ ሀገራት ትብብርና ሚና መነሳቱን የኢትዮጵያ የአገዛዙ መከላከያ ሚኒስቴርን በሰዓቱ አስታውቆ ነበር። እስራኤል በጋዛ በመጠለያ ድንኳኖች ላይ የአየር ጥቃት ፈጸመች። እስራኤል ከመኖሪያቸው የተፈናቀሉ ሰዎች በተጠሉባቸው ድንኳኖች ላይ የፈጸመችው የአየር ጥቃት 2 ህጻናት ጨምሮ 5 ፍልስጤማውያን ሲገደሉ 32 ሰዎች ቆስለዋል ተብሏል። ጥቃቱ የተፈጸመው ከሃን ዩን ከተማ በስተ ምዕራብ አቅጣጫ የምትገኘው የጋዛ የባህር ዳርቻ አልዋ ማዋሲ አካባቢ ነው። በኩዌርፊልድ ሆስፒታል የሚሰሩ የህክምና ባለሙያዎች እንደሚናገሩት ከተገደሉት መካከል የ8ና የ10 ዓመት ዕድሜ ያላቸው 2 ህጻናት ይገኙበታል። የ46ና 30 ዓመት ዕድሜ ያላቸው 2 ሴቶችና አንድ የ36 ዓመት ወንድም ከሟቾቹ መካከል ነው ብሏል ቢቢሲ። በአየር ጥቃቱ ጉዳት የደረሰባቸው 32 ገደማ ሰዎች የተጎዱት በሆስፒታል ህክምና እየተሰጣቸው ነው ተብሏል። የነፍስ አድን ሰራተኞች አልናጃት ከተባለው ካምፕስ አስከሬኖች ማውጣታቸውን ለቢቢሲ ተናግረዋል። ይህም ካምፕ ባለፉት ጥቂት ወራት ከመኖሪያቸው የተፈናቀሉ መቶች የሚቆጠሩ ሰዎች የተጠሉባቸው በርካታ ድንኳኖችን የያዘ ነው። ይህንን የአይን እማኞች እንደሚናገሩት ከሆነ የመጀመሪያው ጥቃት ኢላማ ያደርገው በአልማዋሲ የተፈናቃዮች ካምፕ ውስጥ የሚገኝ ድንኳንን ነው። ቀጥሎም በኩዌት ሆስፒታል አቅራቢያ ፍንዳታ መሰማቱን አስረድተዋል። ይህም በአቅራቢያው የሚገኙ መጠለያዎች ውስጥ የሰፈሩ ቤተሰቦች ላይ ድንጋጤ ፈጥሯል። የእስራኤል ጦር ረቡዕ ዕለት 5 ወታደሮች ላይ የደረሰውን ጉዳት ተከትለው የሐማስ ሽብርተኞች ላይ ጥቃት ተፈጸሙ ተናግሯል። የሐማስ ሽብር ድርጅት በተኩስ አቁም ስምምነት ላይ ግልጽ ጥሰት ፈጽሟል። በዚህም ሽብርተኞች በራፋህ አካባቢ የተሰማራ የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ፈጽመዋል ሲል በወጣው መግለጫ ከሷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚሁ መሰረት ምላሽ እንደሚሰጡ ዝተው ነበረው ማለት የዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።